ድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ ይቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር በአንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ።